ነገ ከሞተን በኋላ እኛ ያጎደልነውን ሶላት አስተካክሎ የሚሰግድልን ማንም የለም። ቢሰግድም አይቆጠርም። ላ ዩሰሊ አሐዱን ዐን አሐዲን ተብሏል። ማንም ለማንም አይሰግድም። የመስገድ እድልን ሳታጣ በፊት ሶላትን አስተካክለህ ልትሰግድ ይገባል። ያ አብደላህ ከሞትክ በኋላ ማንም ሊሰግድልህ አይችልም። ምናልባት ጥሩ ልጆች ካሉህ ወዳጆች ካሉህ ሶላት በሰገዱ ቁጥር ሊያስታውሱህ ዱዓ ሊያደርጉልህ ይችሉ ይሆናል። እሱም ያለንበት ዘመን ሰው የራሱን እንኳን ነፍስ የሚረሳበት ዘመን ነው። አይደለም ሌላውን አስታውሶ ለሌላው ሊጨነቅ ይቀርና አስተካክለህ ዛሬ ያልከፈልከውን ዕዳ ከሞትክ በኋላ ማን ነው አስታውሶ የሚከፍልልህ? ከውርስ ንብረቱ ቀንሶ የሚሰጥልህ? አበላሽተህ ያደረግከውን ሐጅ ወይም ወጅቦብህ ሳለ የተውከውን ሐጅ ማን ነው አስታውሶ ብዙ ብር አውጥቶ ሐጅ የሚያደርግልህ? ቢያደርግልህ ይቆጠራል ወይ? ከበርካታ ሊቃውንት እንደተነገረው ሐጅ ማድረግ የቻለ ሳያደርግ የኖረ ሰው ቢደረግለትም አይጠቅመው። ዘካ ማውጣት የቻለ ወጅቦበት ያወቀ ገንዘቡ ያለው ስግብግብነት፣ ራስ ወዳድነት፣ ግዴለሽነት እንዳያወጣ አድርጎት የቆየ ሰው ከሞተ በኋላ ያለፉ ዓመታትን በሙሉ አጠራቅሞ እንኳን ቢያወጡለት አይጠቅመው። ስለዚህ ከማንም በላይ ለነፍሳችን ልንጨነቅ ይገባናል። ነገ እኔ ከሞትኩ በኋላ እኔ ያበላሸሁትን የሚያስተካክል የለም፣ ቢያስተካክልም እኔ ያበላሸሁትን እነሱ ቢያስተካክሉት አይሆንም። ኩሉ ነፍስን ቢማ ከሰበት ረሂና ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ። ነፍስ ሁሉ በስራዋ ራሷ ትያዛለች። የሰው ልጅ የሰራውን እንጂ አላህ ዘንድ አያገኝም ነው። ስለዚህ ከነፍሳችን ጋር መነጋገር ያስፈልጋል። ለነፍሳችን ለአኼራችን ጊዜ መስጠት ያስፈልጋል። ሁሌ ለዱንያ መሮጥ ብቻ ሳይሆን ለአኼራ ቆም ብሎ ራስን መገምገም፣ መፈተሽ፣ መታረም ያለበትን ማረም ያስፈልጋል። ከሞትከ በኋላ ማን ነው ሰደቃ የሚሰጥልህ? ማን ነው ዱዓ የሚያደርግልህ? ማን ነው እስትግፋር የሚያደርግልህ? ማን አለህ? ማንም የለህም፣ ብቸኛ ነህ። ዱንያ ላይ ሲኖር ሰው ሲያገኝህ ፈገግ ብሎ ሰላም ሲልህ እንዴት ነህ ሲልህ ብዙ ሰው ያለህ ሊመስልህ ይችላል እንጂ የሞትከ ቀን ብቸኛ ነህ። ምንም ያክል ሰው ቢወደህ ሞተህ ስትቀበር እኔ ከእሱ ጋር እቀበራለሁ የሚል አታገኝ። ቀብረውህ የመጡ ሰዎች ቦታው ላይ ቢያለቅሱ ጭንቅላታቸውን ቢይዙ አንተን ቀብረው ተመልሰው ምግብ መጎራረስ ይጀምራሉ፣ መሳሳቅ ይጀምራሉ። ቀብር ላይ እንኳን ተቃቅፈው የሚሳሳሙ ሰዎችን እናያለን። ቀብር ላይ ስለ ዕቁብ ስለ ዕድር የሚያወሩ ሰዎችን እናያለን። ያንተ ጀናዛ ላይ ቆመው ይረሱሃል። ሚስትህም ሌላ ታገባለች፣ ባልም ሌላ ያገባል። ንብረትህ ወራሾች እንደፈለጉ ይሆኑበታል። አንተ አኼራ ላይ በሐራም አምጥተው ከሆነ ሕግ ጥሰህ ከሆነ ትቀጣበታለህ፣ ትጠየቅበታል። ስለዚህ እኔ ብቸኛ ነኝ ለነፍሴ እኔ እንጂ ማንም የላትም ልንል ዱንያ ላይ ራሳችንን እንደምንጠብቀው ከዛ በላይ ነፍሳችንን ልንጠብቅ ይገባናል። አላህ ዘንድ እንድንጠየቅ የሚያደርገንን ነገር ሁሉ እዚሁ አጥርተን አስተካክለን ልንሄድ ይገባናል። ግዴለሽነት፣ ቸልተኝነት ዛሬ ነገ ማለት ሊያጠቃን አይገባም። ነገ እዚህ ዱንያ ላይ አለን የለንም ማናችንም እርግጠኝነት አናውቅም። መንገደኞች ነን። መንገደኛ ሁሌ ዝግጁ እንደሚሆነው ለጉዞ የሚያስፈልግን ነገር እንደሚያሟላው እኛም ለአኼራ ጉዞ ቅርብ ነን፣ ጉዞ ላይ ነው ያለነው። ያ አዩሀል ኢንሳኑ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ። የሰው ልጅ ሆይ አንተ ወደ ጌታህ የለፋህ የደከምክ ትጓዛለህ። ከእናቱ ማህፀን ከወጣበት ከአባቱ ጀርባ ወደ እናቱ ማህፀን ከተሸጋገረበት ጊዜ ጀምሮ የሰው ልጅ ጉዞ ላይ ነው ያለው። በምን መልኩ ነው ጉዞ የሚጠናቀቀው አናውቅም። በተለይ ከቅያማ መቅረብ ምልክት አንዱ የድንገት ሞት ነው። ስንትና ስንት ጤነኛ ሰው በድንገት ይሞታል። ስንትና ስንት በአንድ በኩል የምርቃት ጓኑን ያዘጋጀ በሌላ በኩል ከፈኑ ከፋብሪካ የወጣ ያለ ሰው አለ፣ እሱ አያውቅም። ነገ ሙሽራ ነኝ ብሎ የሚዘጋጅ ሰው በማግስቱ ጀናዛ ሆኖ ይገኛል። ዱንያ ማለት እቺ ናት። ዛሬ ያስደሰተችህን ያክል ነገ ታስከፋሃለች። ዛሬ ያሳቀህ ነገር ራሱ ነገ ያስለቅስሃል። ዛሬ ያስደሰተህ ነገር ራሱ ነገ ያስከፋሃል። ብዙ መልክ ያላት ናት ዱንያ። ስለዚህ በሷ ልንታለል አይገባም። መንገደኛ መሆናችን አውቀን ጠንቀቅ ልንል ይገባናል። ጉዞ ላይ ሸክም የሚሆን አላህ ፊት ስንቆም የሚያዋርድን ወንጀል ልንሸከም አይገባም። ከዚህ ለመዳን በእያንዳንዱ ነገር አላህ ተባረከ ወተዓላ እኛ ላይ ያስቀመጠውን ግዴታ በአግባቡ ልንወጣ ይገባናል። የአላህን ሐቅ የሰው ልጆችን ሐቅ ልንጠብቅ ልንሞላ ይገባናል። የሰው ልጅ ፈተና ላይ ነው ያለው። ሁሌ እንደተፈተነ ነው። ግዴታውን በአግባቡ ተወጥቷል አልተወጣም። የአላህን ሐቅ ስንጨርስ የሰዎች ሐቅ አለ። ሰዎችም አይነታቸው ብዙ ነው። ከሰው አልፎ የእንስሳት ሐቅ አለ። ለሁሉም ባለ ሐቅ ሐቁን ስጥ ተብለናል። ተበድሮ
የተበደረውን መመለስ እየቻለ ሳይመልስ ሐጅ የሚያደርግ ሰው አለ።